ሰላም ክቡራን ተመልካቾቻችን ከትህደን ቴሌቪዥን ዜና ይዘን ቀርበናል ከዜናዎቹ ጋር አብራችሁን ቆዩ በጠቅላይ ሚኒስትር ኃይለማርያም ደሳለኝና በሀገሪቱ የመከላከያ ሰራዊት ጄኔራሎች መካከል ከባድ ውጥረት ሰፍኖ እንደሚገኝ የደረሰን መረጃ አስታወቀ በመረጃው መሰረት ሚያዝያ 14 2006 ዓ.ም ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመሩት የጄኔራሎች ስብሰባ ላይ የኢትዮጵያ ጠቅላይ ኤታማዦር ሹም ሳሞራ የኑስን የሚተካ ማን ይሁን በሚል አጀንዳ ላይ እንደነበርና በዚህ ጉዳይ መስማማት ባለመቻላቸው ምክንያት በመካከላቸው ክፍፍልና ውጥረት ሰፍኖ እንደሚገኝ ለማወቅ ተችሏል ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣኑን ሌተናል ጄኔራል አባው ታደሰ ይረከበው በማለቱ ቅር የተሰኙ ሌሎች ተሳታፊዎች ግን ሌተናል ጄኔራል ሰዓረ መኮንን ወይም ደግሞ ሌተናል ጄኔራል ዮሐንስ ገብረመስቀል መሆን አለባቸው ብለው ላቀረቡት ሐሳብ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለተቃወሙት ስብሰባው ያለ ምንም ስምምነት እንደተበተነ የተገኘው መረጃ አስታውቋል በጠቅላይ ሚኒስትሩና በስርዓቱ ጄኔራሎች ያለው አለመስማማት ወገናዊነት የተጠናወተው እንጂ ለሀገርና ለሕዝብ በማሰብ የተደረገ ክርክር እንዳልሆነ አንዳንድ የሰራዊቱ የበላይ አዛዦች ጉዳዩን አስመልክተው የተናገሩበት መሆኑንና በአሁኑ ጊዜ ሌተናል ጄኔራል አበባው ታደሰ ባጋጠመው የጤና ችግር ምክንያት ደቡብ አፍሪካ ውስጥ በሕክምና ላይ እንደሚገኝ መረጃው አክሎ ገልጿል በወያኔ ኢህአዴግ መከላከያ ሰራዊት የበላይ አዛዦች ውስጥ በተፈጠረው ግጭት ምክንያት በኮሎኔልነት ማዕረግ የሚገኙ የሰራዊቱ አባላት የሥራ መልቀቂያ ደብዳቤ እንዲሰጣቸው እየጠየቁ መሆናቸውን ከመከላከያ ሾልኮ የደረሰን መረጃ አመለከተ እነዚህ ሚያዝያ 2 2006 ዓመተ ምህረት የሥራ መልቀቂያ ደብዳቤ ያስገቡት የሥርዓቱ የበላይ መኮንኖች ኮሎኔል አንደ ሚካኤል ወልደ ማርያም የትግራይ ምዕራባዊ ዞን ተወላጅ ኮሎኔል ገብረመስቀል ገብረ እግዚአብሔር የትግራይ ማዕከላዊ ዞን ተወላጅ እንደሆኑ የገለጸው መረጃው በሥርዓቱ የተሰጣቸው መልስ ግን ባነሳቸው ጥያቄ ምክንያት ሌሎች የሰራዊቱ አባላት የስንብት ጥያቄ እያስነሱ ስለሆነ አታነሳሱብን መንግስት የሚሰጣችሁን ደሞዝ አርፋችሁ ብሎ የሚል ማስፈራሪያ መልስ እንደተሰጣቸው ለማወቅ ተችሏል ከመከላከያ ሰራዊት ውስጥ ሾልኮ የደረሰ መረጃ እንደሚያመለክተው በአሁኑ ጊዜ በሁሉም የመከላከያ ሰራዊት አባላት ውስጥ የ7 ዓመት አገልግሎታችን ስላበቃ ወደ ትውልድ ቦታችን አሰናብቱን የሚሉ ጥያቄዎች በሰፊው የተነሱ መሆኑንና በዚህ ምክንያት ጥያቄ ላስነሱት የሰራዊቱ አባላት አነሳሾች ተብለው እየተቀጡና እየታሰሩ መሆናቸውን መረጃው አክሎ ገልጿል የትግራይ ከፍተኛ ባለስልጣኖች ለስርዓቱ ታማኝ የሆኑ ካድሬዎችንና የፖሊስ አዛዦች በክልሉ የፖሊስ ኮሚሽን አዳራሽ ሰብስበው ባደረጉት ንግግር አንዳንድ የፖሊስ አዛዦች ለቀረበው ሐሳብ በመቃወም የነበረውን ውይይት መድረክ ረግጠውት እንደወጡ በውይይቱ ላይ ተካፋይ የነበሩ ምንጮቻችን ገልጸዋል በመረጃው መሰረት እየተካሄደ በነበረው ስብሰባ ላይ ፖሊስ ተተኳሽ ነገሮችን በመሸጥና ጉቦ በመቀበል እንዲሁም ሰዎችን በኮንትሮባንድ ወደ ጎረቤት ሀገር በማሸጋገር ቀዳሚውን ቦታ ይይዛል ብለው በስብሰባው ላይ ተካፋይ የነበሩ አንዳንድ ወገኖች በሚገመግሙበት ጊዜ ወዲ ሻምበል በሚል ቅጥያ የሚታወቀው ዘአማኑኤል የተባለው የትግራይ ክልል የፖሊስ ኃላፊ ስብሰባውን ረግጦት እንደወጣ ሊታወቅ ተችሏል በተመሳሳይ ከተሳታፊዎቹ አንዱ የሆነው የትግራይ ሰሜናዊ ምዕራብ ዞን የፖሊስ አዛዥ ኮማንደር ገብረኪዳን ወድ ሽራሮ በበኩሉ ህዝብ ሰብስባችሁ ከምታዋርዱን ለብቻችን ለምን አትገመግሙን በማለት ስብሰባውን ረግጦትና አቋርጦት እንደወጣ ምንጮቻችን አክለው አስረድተዋል በትግራይ ሰሜናዊ ምዕራብ ዞን የሽሬ ከተማ ወጣቶች ሰርተው ያጠራቀሙትን ገንዘብ በከተማዋ የፖሊስ አዛዦች እየተቀሙና እየታሰሩ መሆናቸው ከከተማው የደረሰን መረጃ አመለከተ የሽሬ ከተማ ወጣቶች በድንጋይ ማንጠፍ ስራ ተሰማርተው ላባቸውን አፍሰው ያጠራቀሙትን ገንዘብ የሽሬ ከተማ ፖሊስ
አዛዦች አካፍሉን በማለት ሲያስገድዷቸው እምቢ ስላሉ ብቻ ሰርቃቸዋል በማለት ገንዘባቸውን በመቀማት እያሰሯቸው መሆኑን መረጃው ጨምሮ አስረድቷል። ገንዘባችንን አንሰጥም በማለት ምክንያት ሚያዝያ 12 2006 ዓ.ም ከታሰሩት ወገኖች መካከል ባሻይ ታረቀ፣ ግደይ ዓለም ሰገድ፣ መኮንን ታፈረ፣ ጌታቸው ዓለም ፀሐይና ሌሎችም እንደሚገኙ የገለጸው መረጃው በማንገላታት ተግባር የተሰማሩ የፖሊስ አዛዦች ደግሞ ኮማንደር ኪዳኔና ጎሹ የተባሉ ሲሆኑ ወንጀል ላልፈጸሙ ሰዎች በጉልበታቸው ሰርተው ለሚኖሩ ወጣቶች በፋሲካ በዓል ወስደው በማሰር የዋስ መብታቸው እንደከለከሏቸውም ታውቋል። በተመሳሳይ የትግራይ ክልል ከፍተኛ ባለስልጣናት ወደ ሽሬ ከተማ መምጣታቸውን ያወቁ ከ140 በላይ የሁመራ ከተማ ነዋሪዎች መሬትን የሚመለከት ጥያቄ ለባለስልጣኖች ለማቅረብ ወደ ሽሬ ከተማ መሄዳቸውን ከከተማው የደረሰን መረጃ አመለከተ። ውድ ተመልካቾቻችን የነበሩን የዜና ወጃዎች እነዚህን ይመስሉ ነበር። መልካም ጊዜ።